ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ በ0931 28 33 28 በመደወል ቦታውን ያስይዙ። ህልሞን እንገነባለን። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ይህ አዋዜ ሰበር ነው። ራሽያ ዩክሬን ውስጥ የምታካሄደውን ጦርነት እንድታቆም ለማስገደድ አሜሪካ የምታደርገውን ጫና ፕሬዝደንት ቭላዲሚር ፑቲን ፋይዳ ቢስ አሉት። ፑቲን እንደተናገሩት የትራምፕ የቡዳፔስት ስብሰባ ዕቅድን መሰረዝ በእሳቸው ላይ የሚፈጥረው ስሜት እንደሌለ ገልጸው ትራምፕ በሁለቱ የራሽያ ኩባንያዎች ላይ ከባድ ማዕቀብ ያሉትን እርምጃ መውሰዳቸውንም እንዲሁ አጣጥለዋል። ራሽያ በማዕቀቡ ሊመጣ የሚችለውን ተግዳሮት ለመወጣት ዝግጅት እያደረገች እርምጃውን ግን እርባና ቢስ ብለውታል። አሜሪካ በራሽያ ላይ እየወሰደች ያለው የባላጋራ ድርጊት በማገገም ላይ ያለውን የሁለቱን አገር ግንኙነት ይጎዳል ብለዋል ፑቲን። ፑቲን በዛሬው ለጋዜጠኞች በሰጡት መግለጫቸው አዲሱ የአሜሪካ ማዕቀብ ራሽያ ላይ ጫና ለማሳደር የተደረገ ሙከራ ነው ብለዋል። አያይዘውም ማንም ራሱን የሚያከብር አገር በጫና ስር ሆኖ አንዲትም ነገር አያደርግም። ራሽያ ራሷን የምታከብር ሀገር ናት ብለዋል። አዲሱ የትራምፕ ማዕቀብ ዋነኞቹን የራሽያ ነዳጅ ሻጭ ኩባንያዎችን ሮስኔፍትና ሉኮይልን ከአሜሪካ የባንክ ሥርዓት ያስወግዳቸዋል። በሌላ አነጋገር በአሜሪካ ዶላር እንዳይለዋወጡ ያግዳል። ፕሬዚደንት ቭላዲሚር ፑቲን ከባድ ነገር ነው ብለው ካመኑ በኋላ የተወሰኑ መዘዞች ይኖሩታል ብለዋል። ሆኖም አሉ የኢኮኖሚያችን ደህንነት ላይ አበይት ተጽዕኖ ግን አያሳድርም ብለዋል። ትራምፕ የቡዳፔስቱን የሁለቱን የስብሰባ ዕቅድ ማጠፋቸውን በተመለከተ ደግሞ ተጠይቀው ሲመልሱ ፑቲን ለሌላ ጊዜ ተላለፈ እንጂ አልተሰረዘም ብለዋል። የስብሰባው ሐሳብ የቀረበው በራሷ በዩናይትድ ስቴትስ አሜሪካ በኩል እንደሆነም ገልጸዋል። አሁንም ቢሆን ለውይይቱ በሩ ክፍት ነው። ነገር ግን አሉ ትራምፕ ጫናቸውን ማቆም አለባቸው። ሁለቱ አገሮች ከጫና ይልቅ በወደፊት ጥቅማቸው ላይ የተመረኮዘ
ቁም ነገር ያለው ውይይት ቢያደርጉ ሊተባበሩባቸው የሚችሉባቸው ብዙ መስኮች አሉ ብለዋል። ሮስኔፍትና ሉኮይል ኩባንያዎች ከጠቅላላ የራሽያ የነዳጅ ምርት ከግማሽ በላይ 55 በመቶን የሚያመርቱ ግዙፋን ናቸው። የነዳጅና የጋዝ ዘርፉ ከራሽያ አጠቃላይ ገቢ 1/4 ወይም 25 በመቶን የሚሸፍን ነው። ሁለቱ ኩባንያዎች ለራሽያ መንግሥት በግብር በትሪሊዮን ሩብሎች የሚቆጠር ገቢ ያስገኛሉ። ፑቲን በዓለም የነዳጅ አቅርቦት ላይ ሊደርስ የሚችል ማንኛውም እጥረት አሉ ሲያስጠነቀቁም የነዳጅ ዋጋን ክፉኛ ያንረዋል። ዩክሬን የብሪያንስክ ኬሚካል ፋብሪካን በእንግሊዝ ሰራሽ ስቶርም ሻዶ ሚሳይል መምታቷን ፑቲን ጦርነቱን የበለጠ ለማባባስ የተወሰደ የዩክሬን እርምጃ መሆኑን ገልጸዋል። የሩሲያ ምላሽ በጣም ከባድና አውዳሚ ሊሆን እንደሚችል አስጠንቅቀዋል። የቀድሞው ፕሬዝደንትና የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ በበኩላቸው በቴሌግራም ገጻቸው ለትራምፕ የማዕቀብ እርምጃ በሰጡት ምላሽ የትራምፕ ፔንዱለም የአሁኑ ውዝዋዜም ራሽያ ላይ የተቃጣ ጦርነት ነው። ትራምፕ አሁን ራሳቸውን ከጤና ቢሶች አውሮፓውያን ጋር አሰልፈዋል ብለዋል። ኢሳያስ የፕሬዝደንት ቭላዲሚር ፑቲን ምላሽ በዓለም ላይ ያሉ የተለያዩ የኢኮኖሚ ተንታኞች፣ የፖለቲካ ተንታኞች ከሚሰጡት በጣም የተለየ ነው። ይህ አሜሪካ የወሰደችው ማዕቀብ በዶናልድ ትራምፕ ሲሪየስ ምንም ጉዳት ማያመጣ ነው ሊባል የማይችል ይሁን እንጂ የራሽያን የኢኮኖሚ ደህንነት ግን ላይ ይሄ ነው የሚባል ምት ወይም ጉዳት ሊያደርስበት የሚችል አይደለም በማለት ነው የመለሱት። ከሳቸውም በፊት የውጭ ጉዳይ ሚኒስቴር ቃል አቀባይዋ ከምዕራባውያን ጋር ያለውን ትስስር አስወግዶ ራሱን ከነሱ ተጽዕኖ ውጭ በሆነ መንገድ የገነባ ኢኮኖሚ ስለሆነ የአሜሪካ ማዕቀብም ሊያመጣ የሚችለው አንድምታ እንደሌለ በቀደም ሲል በሰጠችው መግለጫ ማስገንዘቧ ይታወቃል። ቭላዲሚር ፑቲን በዚህ አነጋገራቸው ስቲል በራቸውን የዶናልድ ትራምፕ አስተዳደር ላይ አለመዝጋታቸውን ያሳያል እና እንደውም በደንብ ካየነው ዶናልድ ትራምፕ በአውሮፓውያኑ አቋም እየተጠለፉ መምጣታቸውን በስጋት የሚያሳይና ነገር ግን ይህንን ሁኔታ መቀየር እንደሚቻል እና ትራምፕ አሁን ራሽያ ላይ የተለያየ ጫና ለማሳረፍ የሚያደርጉትን ጥረት በአብዛኛው የአውሮፓውያኑ ግፊት እንደሆነና ይህን ጥለው ይልቁንስ ሁለቱ ሀገሮች ወደፊት የጋራ ጥቅሞቻቸው ላይ ሊወያዩና ብዙ ትብብር ሊያደርጉ የሚችሉባቸው መስኮች እንዳሉ መግለጻቸው ከዚህ በፊት በነበራቸው ውይይት ላይ ራሳቸው ዶናልድ ትራምፕ ጭምር የገለጹት ሰፊ የኢኮኖሚ እድሎች አሉ በሁለቱ መካከል እና አሁንም ከዶናልድ ትራምፕ ጋር ያላቸውን ስሙዝ የሆነ ግንኙነት መቀጠል እንደሚፈልጉ ነገር ግን ዶናልድ ትራምፕ ይሄን በተለይ እንግዲህ እንደምትሰማው ምዕራባውያኑ ይሄን አድርግበት አሁን ይሄ ማዕቀብ በዚህ ጋር እንትኖች እንዳይገዙ ቢደረግ ቶማሃውክ ሚሳይል ለዩክሬን ተሰጥቶ ዩክሬን ትንሽ በዛ በኩል ብታደማ እነዚህ ነገሮች ፑቲንን ወደ ጠረጴዛው ያመጣሉ የሚል አሳሰብ ነው ያለው። በጣም በኃይል ባሳየው ቁጥር ጉዳት ባደረስክበት ቁጥር ነው ይህን ጦርነት መቀጠል ኪሳራው ሊቋቋሙ እንደማይችል ሲያቅ ወደ ድርድር ይመጣል የሚል አሳሰብ ይዘው ነው እና አሁን ዶናልድ ትራምፕ ከጆ ባይደን አስተዳደር አመለካከት እንዲህ አይነቱ አንድ አመለካከት ነው። ከዛ በተለየ ነበረ ሁኔታውን የያዙበት መንገድ። አሁን ግን ይህንን የአውሮፓውያንን አቋም ይዘው መገኘታቸው የትም ሊያደርሳቸው እንደማይችል ከራሽያ ጋር
ይሄን ጦርነት ለማስቆም የትም ምንም አይነት ለውጥ ሊያመጣላቸው እንደማይችል የሚያስገነዝብ ነገር ነው የዛሬ መግለጫቸው። ማንም ራሱን ያከበረ ሀገር በተጽዕኖ ስር አንዲት ነገር አያደርግም። ራሽያ ራሷን የምታከብር ሀገር ናት። ዓለም እንግዲህ እስካሁን በሩሲያው ፕሬዝዳንት ፑቲን ይደረግ የነበረውን ነገር ስንመለከት አሜሪካ ወይም ዶናልድ ትራምፕ በተደጋጋሚ ሩሲያን በተመለከተ አስተያየት ሲሰጡ የእርቅ አጀንዳ ይዘው ሲመጡ ወይም ሩሲያን በተቃውሞ መንገድ ሲያነሱ ፕሬዝዳንት ፑቲን አንስተው ፈጣን ምላሽ የሰጡበት ጊዜ አልነበረም። አሁን ግን ሁለቱን የነዳጅ ማምረቻ ቦታዎችን በተመለከተ በተወሰደው እርምጃ ፈጣን ምላሽ ነው የሰጡት ማለት ይቻላል። እንደገና ደግሞ ዩክሬን የኬሚካል እንትኑን ስትመታም ጦርነቱን ለማባባስ ነው የሚል ነገር ከሄደ ለዶናልድ ትራምፕ ፈጣን ምላሽ አይደለም ወይ የተሰጠው? ይሄስ ደግሞ በሩሲያ ኢኮኖሚ ላይ ምንም ተጽዕኖ አያመጣም፣ እዚህ ግባ የማይባል ተጽዕኖ አያመጣም ካሉ ጦርነቱ የባሰ የሚቀጥል እንጂ ወደ ድርድር እንደማያመጣቸው መናገራቸው በሩሲያና በትራምፕ መካከል ያለው ግንኙነት መሻከሩን እየሻከረ መምጣቱን አልገለጹም ወይ? ካፓዶሻ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ በ0931 2833 28 በመደወል ቦታውን ያስይዙ። ህልሞን እንገነባለን። እውነቱን ለመናገር ፓተርን ያለው መግለጫ ነው። ከራሽያ ከዚህ በፊት አውርተናል። ዶናልድ ትራምፕ ይሄ የመጀመሪያ እርምጃቸው ነው በራሽያ ላይ የወሰዱት እና አውሮፓውያን ያጨበጨቡት ይሄው ድሮም እኮ ይሄን ያልነው አሁን ይሄን አደረጉ አይደል? ቀጥለው ደግሞ እነ ህንድ እነ ቻይና እንዳይገዙ የሚያደርገውን ደግሞ ያንን ረቂቅ እሱን ተግባራዊ በሚያደርጉበት ጊዜ እና ደግሞ በዛ በኩል አሁን ለዩክሬን ቶማሃውክ ወይም ደግሞ ሌላ ሚሳኤል በሚሰጡበት ጊዜ ያኔ በዚህ በኩል በግንባር በተኩሱ በኢኮኖሚ ንክሻው በካዝናው መጓደል በኢኮኖሚ ውጥረት በመሳሰለው ያን ጊዜ ተራውጦ ብለው መጥተው ቭላዲሚር ፑቲን ይደራደራሉ ነው የሚለው ኢሳያስ። ይሄንን አስተሳሰብ ገዙት ማለት ነው ዶናልድ ትራምፕ። ከዚህ ቀደም ይሄን ጦርነት ለማቆም ላለማቆምም ቁልፉ በእጇ ነው ያሏትን ራሽያን የወረቀት ነብር ናት እስከ ማለት ሄደው ከዛም በስልክ ከተገናኙ በኋላ አገገሙ ብለን ነበር። በባሰ ሁኔታ የአውሮፓውያኑን ተኩስ አቁም ተቀበይ፣ ከዛ በኋላ ድርድሮች ይደረጋሉ የሚለውን ራሽያ ደግሞ የችግሩን ስረ መሰረት አይፈታም የሚለውን አቋሟን ወደዛ ጥላ በቀጥታ አውሮፓውያኑ እንደፈለጉት የተኩስ አቁሙን አውቶማቲካሊ ልትቀበል፣ ካልተቀበለች ግን ገና ጫናቸው ሊቀጥል እንደሚችል አሁን በትክክል ዶናልድ ትራምፕ ለሌላ ነገር ለማለት ሳይሆን ከአውሮፓ ጋር ወይም የጆ ባይደንን ቦታ እያያዙ ነው ማለት ነው። እና ይሄ መንገድ ራሽያን ወደ ሰላም ወደ ዛ ጠረጴዛ ያመጣታል ብሎ ማሰብ በጣም የተሳሳተ መሆኑን ይጠቁማል። የቭላዲሚር ፑቲን ንግግር በጣም የመሳት ከፍተኛ መሳት አድርገው ነው የሚያዩት። የተለየ የሚያደርገው ከንግግራቸው ስቲል ጥሞና ያልተለየውና ዶናልድ ትራምፕን ከአውሮፓ የመለየት ስትራቴጂያቸውን እንደተጠበቀ መሆኑን የሚያሳየው እና እስካሁን ድረስ ዶናልድ ትራምፕ ለቃላታቸውም ሆነ
ተግባራዊ እርምጃቸው ይሄኛው ከራሽያ በኩል የጸነፈ ወይም የእሳቸው ሪቶሪክ ግልባጭ የእሳቸው እርምጃ ግልባጭ ሆነ ቁጣ ከራሽያ በኩል የለም። የቭላዲሚር ፑቲን ያሁኑን ንግግርም አይተዋል። በፍጹም ክብር ነው እና አቋማቸውም ሲገልጹ ይሄ ጫና የመፍጠር አካሄድ ስቶፕ ኢት ምን በዚህ መጣ ነገር የለም። በጣም ዲሰንት በሆነ መንገድ የገለጹ ግን ከባድ መልእክት ነው። እዚህ መልእክት ውስጥ የአውሮፓንና ዶናልድ ትራምፕን የመለየት ስትራቴጂያቸው አሁንም በታላቅ ትዕግስት እየተካሄደ መሆኑን የሚያሳይ ነው። ዓለም ፕሬዚዳንት ጆ ባይደን በነበሩበት ጊዜ መሳሪያዎች ለመስጠት ሲሉ ጩኸቱ እጅግ በጣም ከባድ ነበረ። የሩሲያም አጸፋዊ ምላሽ በጦርነት ሳይሆን በቋንቋ ማለት ነው እጅግ በጣም ከባድ ነበረ። አሁን የዶናልድ ትራምፕ መምጣት እና የጆ ባይደንን ቦታ መያዝ አሁን ዶናልድ ትራምፕ በጆ ባይደን ቦታ እንደ ጆ ባይደን አክት ቢያረጉ ሩሲያ ላይ የሚለውጡት ነገር አለ ወይ? ምክንያቱም ከጆ ባይደን ጋር ሶስተኛው ዓለም ጦርነት ሊነሳ ነው ብለን እኛም ከፍተኛ ስጋት ውስጥ ገብተን በጣም በርካታ ዜናዎች ተሰርተዋል። አሁን ዶናልድ ትራምፕ ጆ ባይደን ቦታ ላይ ቢቆሙ የሩሲያ አመለካከት ምንድነው የሚሆነው? ይለወጣል ወይ? እውነቱን ለመናገር ምንድነው ዶናልድ ትራምፕ የሚፈልጉት? ዶናልድ ትራምፕ የሚፈልጉት የዩክሬን ጦርነት ለማቆም ነው? ዶናልድ ትራምፕ የሚፈልጉት የኖቤል ሰላም ሽልማቱን ለማግኘት ነው? እነዚህ ከሆነ ፍላጎታቸው አያገኟትም ሁለቱም። ምክንያቱም አሁን እኮ በግልጽ ይሄን ንግግር መረዳት መቻል አለብን። ማንኛውም ራሱን ያከበረ ሀገር ልብ አድርግ፣ አይደለም ራሽያ፣ ማንኛውም ራሱን ያከበረ ሀገር አድርጋት ተብሎ በተጽዕኖ ስር አንዲት ነገር አያርግም። ራሽያ ራሷን የምታከብር ሀገር ናት የሚል ነው። ስለዚህ አሁን ይሄ ምንድን ነው የሚባለው? እየተላለፍን ነው፣ አልተግባብቶም። ገባ? ዶናልድ ትራምፕ የሚፈልጉት ነገር አለ በግልጽ ይህን ጦርነት ማስቆምና የኖቤል ሰላማቸውን ማግኘት ከሆነ በፍጹም ይሄ መንገዱ አይደለም የሚል ነው። ስለዚህ አሁን የዶናልድ ትራምፕ ራሱ ስትራቴጂ ምንድን ነው? ኦኬ አሁን ይህን ማዕቀብ ያደርጋሉ፣ ቀጥለው ያንን ያደርጋሉ። እንዴት ጦርነቱ የበለጠ እየከፋና ራሽያ ጦርነቱን እየገፋች እንደምትሄድ ነው የሚገልጸው። የጀመረችውን ጦርነት በድል ለማጠናቀቅ ከብሔር ወደ ኋላ እንደማትል የሚያሳየው እና እዚህ ውስጥ የዶናልድ ትራምፕ መምጣት እንደ መጥበህ ወገባቸውን በሰንሰለት አስረው ዓለምን ከሶስተኛ ዓለም ጦርነት አድናለሁ እያሉ የመጡ ሰው እና በዚህም ዙፋን ላይ ወጥተው እስካሁን ድረስ የቆዩ ሰው ምንድን ነው የሚፈልጉት? መልሰው ጆ ባይደንም ሆነ የሚፈልጉት ሶስተኛ ዓለም ጦርነትን ማፋጠን ነው የሚፈልጉት? ምን ይሄ መንገድ የትም አያደርሰውትም ጌታዬ ማለት ነው። ይልቅስ በስክነት የምንነጋገር ከሆነ እንደማንበጣለን፣ እስከተከባበርን መፍትሄ ላይ እንደርሳለን። የእኛ አቋም ይሄ ነው። ይሄን እዚህ ጋር ኮምፕሮማይዝ አድርገናል። ቀጥለን ቤት በኩል እንሄድ፣ የሁለታችንን ግንኙነት በዚህ እያራመድን የዩክሬንም ጦርነት እየተነጋገርን ልፈታ እችላለሁ ከእርሶ ጋር ኖት ከአውሮፓውያኖቹ ጋር የሚል መልእክት ነው ያለው ይሄ። እና እውነቱን ለመናገር እኔም ብጠይቀኝ ዶናልድ ትራምፕ አንድ ሰሞችም የሚያደርገውን ድርጊት አሁን አውሮፓውያኑ ብራቮ ተንታኞች ብራቮ ምንድን ነው የሚባለው ካዝናው በቃው፣ አሁን የራሽያ ካዝና ይሟጠጣል፣ እንደዚህ ይሆናል እያሉ ትንተና ሰጥተዋል። አንተስ ቢሆን በኢትዮጵያዊነታችን ይሄ ይሆናል? ገብተዋል። ጦርነት የሰው ልጆች የመጨረሻ ስሜት የሚገለጽበት ነው። ጦርነት ገብተዋል። ፕሮባብሊ ለራሽያ ሰሬንድ ልታደርገው ማትችል ክብር አለ። ዘራሽያን ማየት ገብተዋል። እንደ ሀያል ሀገር በዚህ በኩል በኢኮኖሚ በዛ በኩል በመሳሪያ በዚህ በኩል አጣድፈውና አንቦጃቡጀው እሺ ብላ ወደ ጠረጴዛው መታ የተነገራትን ሰምታ እንዴት ታደርጋለች ብሎ ማሰብ
ነው አይደለም፣ በጭራሽ አይደለም። እና ይህን ጦርነት ማክፋት አስፈላጊ ከሆነ ራሽያ የበለጠ አስከፊ ልታደርገው ትችላለች። ይሄ ጥርጥር የሌለው ነገር ነው። እኔ አሁንም የምነግርህ የራሽያኖችን አስተሳሰብ ይዤ ነው የምነግርህ። ጦርነቱን ማክፋት በዚህም በዛም ብላችሁ እኛን ማሸነፍ ነው የምትፈልጉት? ጉድ ቶማውክ፣ ቀጥሎ ደግሞ ምናምን ከዛስ ይሲ አሁን አንተ የምትታገሰው የምትተው ቦታ አለ እስከ ተወሰነ ደረጃ። ልብ አድርጉ በህግ አምላክ እያልኩ ልትሸሻለህ። እኔ አሁን በቭላዲሚር ፑቲን ንግግር ላይ ዘለንስኪ ሆነው የታዩኝ ልንገርህ። በዚህ ውጥረት መሃል በስቶርም ሻዶ በተውሶ ሚሳኤል ማለት ነው የራሽያን ብሪያንስክ የሚባለው የባሩድ የተለያየ ነገር የመሳል ማምረቻን የመቱት። ይሄ በጣም ሲሪየስ ነገር ነው። የእኛ ምላሽ በጣም የሚጎዳ ሊሆን ይችላል፣ በጣም አውዳሚ ሊሆን ይችላል ብለዋል ቭላዲሚር ፑቲን። አሁን ቭላዲሚር ፑቲን እና ራሽያ ምን እየተናገሩ ነው ያሉት? የኒውክሌር ልምምድ አድርገው ሶስቱንም በአየር በምድር በባህር ያለው ሁኔታ በግሩም ሁኔታ እየሰራ መሆኑን ስትራቴጂክ ኃይላቸው የተወለወለና ዝግጁ መሆኑን አሳይተዋል እኚህ ሰውዬ። አሁን አንተ በጫና ነው የሚመጣው፣ እንዲህ ስታደርገው እንዲሆናል በሚባለው አካሄድ እየሄዱ ነው ያሉት አይደል? ፋይናሊ አሁን ምንድን ነው? ልብ አድርጉ በህግ አምላክ በባንዲራው ልብ አድርጉልኝ፣ ግራና ቀኙ ግራና። እኔ የሚታየኝ ቭላዲሚር ፑቲን በእጃቸው ሽጉጥ ይዘው ዘለንስኪ በዱላ እያባረሯቸው አይነት ሆኖ የሚሰማኝ እና ዘለንስኪ ፑቲንን እያባረሯቸው አየህ፣ መሳሪያ ይዘው ልብ አድርጉልኝ። ይሄ በእኛ አንድ ተረት አለ፣ ሟች እያባረረ የሚባለው አይነት ማለት ነው። ጉዳዩ የጫና ከሆነና ቶማውክን በመስጠት የጦር ጀት እዛ ጋር በመስጠት እዛ ጋር በማድረግ ራሽያን በመምታት ራሽያን በማድማት ራሽያን መስዋዕትነት በማስከፈል ራሽያን በዱላ ልክ ማስገባት ይቻላል የሚለው እምነትን ቲንክ አባውት ኢት። እንደዛ ከሆነ እምነቱ የዱላማ እንካ የሚል ነገር መጨረሻ ሊመጣ ይችላል። የራሽያና የፑቲን ምላሽ ከዚህ አንጻር ነው መታየት ያለበት እና ይህንን ጫና አቁሙ የሚል መልእክት ነው ለዶናልድ ትራምፕ። አሁን እንግዲህ ዶናልድ ትራምፕ በሁለቱ ነዳጅ ማምረቻዎች ላይ ማዕቀብ ሲጥሩ በነዳጅ ሽያጭ ማለት ነው። ቻይና በእርግጥስ ትቀበላለች ወይ? እንደው የፈለገ ማዕቀብ ቢመጣ ሩሲያን አሳልፋ ትሰጣለች ወይ? ህንድ እንግዲህ ባለፈው እንደተነጋገርነው ሁኔታዎች ከተመቻቹ ለሀገራችን ጥቅም ሲባል ውሳኔ ወስናለሁ ብላለች። ቱርክ፣ ብራዚል ይሄንን ይቀበሉታል ወይ? እሺ እንደው ሌሎቹ ይቀበሉት ብንል ቻይና ትቀበላለች ወይ? አሁን በጥቅል ማለት የሚቻለው ይሄ መንገድ አታካች መንገድ ነው። ይሄ መንገድ ያልተሞከረበት የለም። አንድ መደምደሚያ ልስጥህ። አሜሪካ ኩባ ላይ የጣለችውን ማዕቀብ እንጂ አሁን አንስተውን ግማሹን አላውቅም። የስንት ዓመት ነው? የማዕቀብ አይነት ነገር አልችልም። ካፌ ወደቀ ጥሬ የምታክል አገር ናት ማነው ኩባ። በታምንም ባታምንም አንዳንዶቹ የሚገልጿት አሜሪካ አፍንጫ ላይ የበቀለች ቡግር ነው የሚሏት። ያቺ ቡግር በካስትሮች ምክንያት አሜሪካ ያላደረገችው ማዕቀብ አሁን ድረስ ነው እኮ የሚገርመው ነገር እኮ። አሁን እኮ ኩባ ውስጥ አንዳንድ ነገር ስታይ አሁን ድረስ ነው የአሜሪካ ጭንጫ ላይ ያለው። አየህ፣ ነገር ግን የሰው ልጅ ስፕሪት ባህሪው ሌላ ነው። አየህ፣ አሁን ራሽያኖች የራሳቸው ፕራይድ አላቸው፣ ኩራት አላቸው። ራሽያኖች እንደማናችንም ትልቅ ሀገሮች መንፈስ አላቸው። ራሽያኖች ትልቅ ሚሊተሪ አቅም አላቸው። ይሄንን ይዘህ በማዕቀብና በመሳሰሉ በማንበጫበጭ ወደዚህ ያመጣቸዋል። ኢራንን አላመጣህም በማዕቀብ። ኢራንን አንተ እንድትፈላ ማድረግ አልተቻለም። ማን ነው በማዕቀብ እነሱ ባሰቡት መንገድ የፈለጉት ይሆንላቸው እና ካስትሮ በሰማይ ነፍሳቸውን ይማር ዛሬ ብናኝ አመድ ሆነው በሆነ መቋጠሪያ ውስጥ ነው ያሉት። ግን አንድ ጊዜ ሲደመሙ ምን አሉ? ጀስት ኩባ
ኖ በዚህ አይደለም እኛ በዚህ ነው መሄድ የምንፈልገው አለች አንድ ቀን በታሪክ አጋጣሚ እንዴት ነው ከመሪ ከዓመት የአሜሪካኖች አቋም አለመለወጥ ገርሟቸውና ተደምመው ነው የሞቱት አንዱ መሪ ሪፐብሊካኑን ዲሞክራቱን ሪፐብሊካን ቢተካው ቢፈራርቁ ጀስት የራሷን መንገድ ስለመረጠች አንዲት የምታከለ ሀገር ራሷን ቱን ብሎ ከ10 ዓመታት ቂማቸው አለቀቀም ብለው ነው የተናገሩት መቃብር እስኪገቡ ድረስ ካስትሮች የተለወጠ ነገር የለም ስለዚህ አጠቃላይ እስከዛሬ ዓለምን አካሄድ ስታይ ይሄ እንዴት ራሽያ ላይ ይሰራል ብለህ ታምናለህ ስለዚህ እናገላለጽ ከነርጋታው ከነቋንቋው ማንም ራሱን ያከበረ ሀገር ኩባ ሰሜን ኮሪያ ኢራን ሌሎችም ማዕቀብ የተደረገባቸው ሀገሮች ልብ አድርግ ማንም ራሱን ያከበረ ሀገር ሌላው ቀርቶ ሰሜን ኮሪያ ረሃብ ድረስ ህዝቧ መመገብ እስኪያቅታ ድረስ ነው ይሄ ችግር የደረሰባት ግን ምንድነው ሰሜን ኮሪያ አሁን የኮሪያ ፔኒንሱላን አሁን በስጋት የሚንበጫበጭ ክልል ነው ያደረገችው ስንት ሙልሙል የኒውክሌር አረሮች ነው ያሏት እሷን ነክቶ በህይወት የሚያድር የለም አሁን ስለዚህ ይሄ መንገድ አሰልች የተደጋገመ መንገድ ነው እና ይሄን ሁሉ አርጋችሁ ይሄን ሁሉ አይታችሁ እንዴት ራሽያ ላይ የተለየ ውጤት ሊያመጣ ተጠብቃላችሁ እና ከጫና ይልቅ ሲሪየስ በሆነ ጉዳይ የወደ መጪውን ጊዜ አስቀድመን በጋራ ጥሩ ውይይት ብናደርግ ብዙ ምን ተባበረባቸው ነገሮች አሉ የሚል ነው የቭላዲሚር ፑቲን ምላሽ ዓለም ለትንታኔው ኮዲዮ አመሰግናለሁ መልካም አዳር ይሁንልህ መልካም አዳር ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል ትምህርቶቹ ሂሳብ እንግሊዝኛ ሳይንስና ሌሎችንም ዋና የትምህርት ዘርፎችን ያካትታል ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው ትምህርታችን በአሜሪካ በካናዳ በአውሮፓ በአውስትራሊያ በደቡብ ኮሪያ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን ይጻፉልን ባይሴ ቱታር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለምነህ ዋሴ ዜና